አሁን ሳቀች። በቃ አውቃ ነው። እኔ ማንንም አልተሳደብኩም። እሺ ከዚህ በኋላ ደግሞ አልሳደብም። እና በቃ ነገ በቃ ጨለልክ። ኧረ እኔ ያልጨለልኩ ብጨለል ከዚህ ህንፃ ላይ አልዘልም። እንዲህ ወደታች እብድ እኮ የሚያደርገውን አያውቅም። በባዶ ራቁት ያልሄድም ነበረ። ሱሪዬን አውልቄ ጤነኛ ነኝ እኔ አልጨለልኩኝም። በቃ ነገ በጠራራ ፀሐይ ብሉ ችግር የለውም። አሰም ብሏል ብለህ ብላ የለሁበትም እኔ ዜና ሳትሰማ እንዳትበላ። ዝለል ምን ቀረህ? ኧረ ተይ፣ ኧረ እህቴ ተይ፣ እንደዚህ አይባልም። ማን ነው የሚለው? አመፀኛ ስምሽ ራሱ ኧረ አመፀኛዋ ተይ ተይ እህቴ እንደዚህ አይባልም። ተይ ተይ እንደዚህ ሁለተኛ እንዳትይሽ። በአንቺ ምክንያት ጨውኩባቸው ሰዎቹ ላይ። አሁን ጆሮ እንዲጠጋ አድርጎ ስልኩን የያዘ ሰው ካለ እንደዚህ ነው የሚለው። እኔ ስጨው እንደዚህ አይባልም። የፈለግሽውን በይ ግን እንደዚህ አይባልም። አለልሽ አንድ ሰው ቅርቢያ ኢማሙ በታች ምንም የለም። እየኩማየው እዚህ እኛ ቤት አጠገብ የሚከተቡ በሬዎች አሉና እየተከተቡ ነው። የኛ ክትባት ደግሞ ቀጣይ ስለሆነ ከነሱ ቀጥሎ እኛ እንከተባለን ማለት ነው። ላሳያችሁ በሬዎቹን። የተቃጠለ ሳምቡሳ የሸተተኝ ነው። ዳይ ወደ ስራ እህቴ። እኔን ቁጭ ብለሽ እዚህ ጋር ስታይ እዛ ሳምቡሳው ተቃጥሎ ከስራ እንዳትባረሪ። ከስራ ተባረሽ ደግሞ በዛ ላይ በየማታ ማታው ነው የሚተከስባችሁ። ችግር እኮ ነው። አዎ እጂና ሳምቡሳው እንዳያር በስተመጨረሻ ረመዳን ሊያልቅ ሲል በስተመጨረሻ ከሴቲቷ ጋር አንገት ለአንገት ከማዳምሽ ጋር ነይ ሳምቡሳውን ያቃጠልሽው ምን ስታረጊ ነው? አፈር ብላ። አረ ሴትዮ ተፋችኝ፣ አመፀኛዋ እህቴ ተፋችኝ። እኔ ተፋችቼሻለሁ። ተይኝ በቃ ትቻለሁ። በቃ መተው ነው ብሏል ባይስ። መተው ነው ለፈጣሪ መስጠት ነው። አዎ ወንድሜ ሂዱ በላቸው። አዎ ሂዱ እህቶቼ ሂዱ። ኢፍጣር ሰዓት ደርሷል። ከስራ እንዳትባረሩ ወደ ስራችሁ ሂዱ። ዘሩ እህቴ ከስራ እንዳትባረሪ። ኮፒሊንግ ስታረጊ ሰላየሽ ነው። ይቅርታ ጠይቅ። አመፀኛዋ ማንን ነው ይቅርታ የምጠይቀው? ሴቲቷ ጤነኛ አይደለችም እንዴ? ምን አድርጌ ነው ይቅርታ የምጠይቀው? ቶሎ በይ ጻፊ። ማንን ነው ይቅርታ ጠይቅ የምትይኝ? ለምንድን ነው ይቅርታ የምጠይቀው? ምን አገባኝ እኔ ስለ ኤፍሬም ፋሚሊዎች? አይመለከተኝም። በአናታቸው መቆም መዘቅዘቅ ይችላሉ። ምን አገባኝ እኔ? ምን ይጠቅማል መሰደብ? ምንም አይጠቅምም። እኔም እኮ አልተሳደብኩኝም። ለዛ ነው ያልኩሽ። ሰድበህናል ከሆነ ደግሞ የሃይሚን ፕሮፋይል አድርገሽ እኔ አልተሳደብኩም። እኔ የኛም ፋሚሊ አልተሳደብኩም። ካልነበርሽ የዛን ማታ ካልነበርሽ በቃ ተሰድበሻል ካሉሽ እነዛ ሰዎች አንቺ እንድትሰደብ ይፈልጋሉ ማለት ነው። ያሉሽ ሰዎች ያንቺ ጠላቶች ናቸው። ችግር አለባቸው። ከነሱ ጋር ችግርሽን ፍቺ። ችግርሽን ካልፈታሽ ከነሱ ጋር ችግርሽን መንግስት ይፈታዋል።
እኔን ገረድ ብለህ እኔ አንቺን ገረድ ለምን እልሻለሁ? እኔ ገረድ ያልኩት ኤፍሬምን ነው። ኤፍሬም ገረድ ነው ነው ያልኩት። ከፈለግሽ ደውለሽ ጠይቅ። ገረድ ብሎ ሰድቦሃል ወይ በይው። እኔ እሱን ነው ገረድ ያልኩት። ገረድ ማለት ምን ማለት ነው ሲጀመር? ገረድ ማለት ጉርድ ያደረገ ነው። ትላንት አረ አልተሳደብኩም። አማርኛ ግን ትሰሚያለሽ አይደል? አማርኛ የጻፈች አማርኛ ነው። እኔ አንቺን አይደለም እናንተን አይደለም የተሳደብኩት፣ ሌላ ሰው ነው የተሳደብኩት። ያ ሰው ደግሞ ስለሰደበኝ ነው። በጣም ብዙ ሰው ሰድቦኝ መልስ ለሁሉም አይመለስም ብዬ ትቻለሁ። መልስ ፈጣሪ መልስላቸው። ይሄን ዲሽ አበላሽቸው ልውረድ እንዴ? እዚህ ጋር 4 ዲሽ አለ። 1 2 3 4 ዲሽ አለ። 4ቱንም ዲሽ ላበላሸው? የሁሉንም ክር ፈትቼ ልውረድ? ተው፣ አልተውም። አበላሽቸው ነው ሙሉ አሰንተው። እሺ በቃ ተቻለ። እሺ ለማንኛውም በቃ ኢፍጣር ሰዓት ደርሷል እና ልወጣ ነው። እናንተ ደግሞ ከስራ እንዳትባረሩ። ዳይ ወደ ስራ። ሀሰንን እያየሽ ከስራ ተባረሽ እኔ የለሁበትም። በኋላ አንድ ቀን የቀረው አንድ ቀን ሲቀረው ብትባረሪ ምን ብለሽ ነው የምትናገሪው? ሀሰን አንድ ቀን ሲቀረው በሀሰን ምክንያት ከስራ ተባረርኩኝ፣ አሳምቡሳው አረረ፣ ሾርባው ተቃጠለ ከምትይ አለልሽ አንድ ሰው ቀርብ ያተነቂ ኢማሙ ሸፋሚው የስ አዎ እህቴ ቶሎ በይ ረን ወደ ሳምቡሳው ሩጪ ወደ ሾርባው። እናንተ ጋር ሾርባና ሳምቡሳ ነው እንዴ? ሩዝ ነው አይደል? ሩዙ እንዳያር ሩዝ አሮ ደግሞ በኋላ ማዳምሽ ከደሞዝሽ ላይ ቆርጣለሁ ትላለች። እሷ ምን አለባት? እዛ ወፋፍራም ናቸው ማዳሞቹ። የአረብ ሩዝ ያጠገባቸው ማዳሞች እንዲያሉ ሳምቡሳውን አቃጠልሽው። ሀበሻ አንድ ዩቲዩበር እዛ ቪዲዮ ላይቭ ገብቶ እሱን እያየሽ ሳምቡሳው ተቃጠለ ትልሽና ፈሷን እያረገች ደሞዝሽን ትቆርጣለች። በዛ ተሎ ብለሽ ረን ወደ ስራ። አረረ እኮ አሁን ምን ላድርግ? አሁንማ ቢዩ በቃ ካረረ በኋላ ምን ታረጊያለሽ? ምን አድርጉ ነው የምትለን? ወጣ በል አታ ቢኒያም ወጣ በል ወደ እንደዚህ ወደ ላይ በለው። ሌላ ላይቭ ውስጥ ትገባለህ። ወደ ላይ ውጣ ከኔ ቤት። ምን አድርጉ ነው የምትለው? ባይሆን አሪፍ ሀሳብ ነው ያነሳው። ቪዲዮ ለቅቅ ያለው ገብተህ ታብታብ አድርገው ቪዲዮ እና አንተ ደግሞ ስራ ስለሌለብህ ቁጭ ብለህ ብታየኝ ችግር የለውም። ምክንያቱም አንተ ስትጀምር አሁን 5 ሰዓት ማን ነው 12 ሰዓት ሊሆን ነው 11 ሰዓት ነው። አትጾምም፣ ትበላለህ ምናምን። ለዛ ኖርማል ነው። ሀሰን ስታምር በጣም ብዙ ሰው ነው የሚለኝ። ሴት ናት አገኝ ሴት ናት ስታምር። እህቴ በጣም ነው አማምረው። ጺም አዲስ ጺም ነው እኮ ይገርምሻል። በስንት ብር እንደዚህ እንደዘነጥኩ ብታቂ ኖሮ። የት ነው ቦታው ሲያምር? የእንትን ነው ሰፈራችን ነው። ጸዴ ነው አይደል? እዚህ ሰፈር በነፃ ነው የሚኖረው ሁሉም ነዋሪ። የቤት ኪራይ አይከፍልም። አከራዮቹ በጣም ሀብታም ስለሆኑ ህዝቡን እንዳለ ገብተህ በነፃ ኑር ተብሎ ሁሉም ሰው በነፃ ነው የሚኖረው። እኔ አሁን የቤት ኪራይ አልከፍልም። ልክ ወሩ ሲደርስ አከራይን እሰድበዋለሁ የቤት ኪራይ እንዳይለኝ። ከዛ ያኮርፋል፣ አይቀበለኝም ማለት ነው። ይህ ማለት በነፃ ነው የምኖረው ማለት ነው። እናንተም እንደኔ ያርጉ። ወሩ ሲደርስ አከራያችሁ ማስቀየም ነው። ልምጣ እንዳመጫ አንድ ሰው የኔ ቤት ጠባብ ነው፣ እኔም ብቻ ነው የሚችለው። እገባለሁ፣ እተኛለሁ። እስኪ ያስፈጥረኝ። እሺ አሁን 30 ደቂቃ አለ። በ30 ደቂቃ አንተኛ ሰፈር እስክትደርስ መንገድ ይዘጋጋል።
ይህ ማለት አንተ ስትመጣ ኢሻ ይደርሳል። ፍጥር ደርሷል። አዎ ፍጥር እየደረሰን 30 40 ደቂቃ ገና 40 ደቂቃ ይቀራል እና ተስማማን። ፍጥሩ ደርሷል። ሂድ ወደ ቤት። ቤት የለኝም እኔ ቤት የፈጣሪ ነው። ቤት የለኝም። ውጪ እዚህ ጋር ነው ማፈጥረው ዛሬ በማጂክ ነው የምበላው። በማጂክ ነው የምበላው። ሸፈአም ይሁንሽ። ቡታጅራ መች ትመጣለህ? ልታግቺኝ ነው? ቡታጅራ ከመጣሁ አግተሽ እቤትሽ አስገብተሽ እያበላሽ ልታኖሪኝ ነው? በግድ ልታገቢኝ ነው? እኔ አልመጣም ቡታጅራ። ጻፈች ረና አለች። ወፍረሃል። አዎ እንትን ነው አላስብማ። እበላለሁ፣ እፈሳለሁ፣ እተኛለሁ፣ እጠጣለሁ። አለቀ። መወፈር ነው። ሌላ ምንም ሀሳብ ከሌለባችሁ እኮ ለምን ትከሳላችሁ? የሚያስብ ሰው ይከሳል። ዝም ብሎ የሚያስብ ሰው፣ የሚጨነቅ ሰው፣ ለሰው በሆነ ባልሆነው የሚነጫነጭ የሚያኮርፍ ሰው፣ ሰው ተናገረኝ ብሎ ፊቱን የሚያረግ ሰው ይከሳል። ግን ሰው አኮረፈኝ፣ ሰው ተጣላኝ፣ ምን አገባኝ፣ ያኮረፈኝ ሰውዬ ገደል ይግባ ብሎ ዝም ብሎ ባገኘው ቁጥር የተጣላውን ሰውዬ ሰላም አለይኩም እንዴት ነህ ሰላም ነው የሚል ሰው ይወፍራል፣ አይከሳም። አያችሁ፣ እኔ አሁን የሆነ ሰዓት የከሳሁት ቂም ይዝ ነበረ። በጣም ሽንቴ እስኪወጥረኝ ድረስ ነበር ቂም ይዘው። ከዛ ተመከርኩኝና ቂም መያዝ አቆምኩ። ከዛ ወፈርኩኝ። አያችሁ፣ ቂም መያዝ ጥሩ አይደለም። ከሰው ጋር መጣላት ጥሩ አይደለም። ከንቱ ነው የምትሆኑ፣ ገለባ ትሆናላችሁ። እንደዚህ የምትሄዱ አሁን ኢፍጣር ሰዓት ስለደረሰ ልወጣ ነው። በቃ አላድክማችሁ። ነገ በጠራራ ፀሐይ ሁልህም ቁጭ በለ እቤት ብላ። ሙስሊም የሆናችሁት ብሉ። ምክንያቱም ነገ ኢድ ነው። አሰን ብሏል ብለህ ብላ። በቃ ኢድ ነው ነገ። እኔ እርግጠኛ ነኝ ነገ ኢድ ነው። ዝም ብለህ አተርክኩን፣ ድንቹን፣ ስጋውን ዝም ብለህ ብላ በጠራራ ፀሐይ። አርብ ነው እናንተ ጋር ነው አርብ፣ እኛ ጋር በቃ ነገ ነው። እኔ ምን አገባኝ? ዝም ብዬ ነው የምበላው። እኔ ዛሬ ራሱ ያልበላሁት ረመዳን ስለሆነ ወላሂ አይደለም። በቃ ከነገ ወዲያ ነው። ነገ ካልሆነ ወላሂ አይደለም ብለህ ጽፈሻል አይደል? ነገ ካልሆነ ከነገ ወዲያ እበላለሁ። ከኔ ጋር አለህ ነው እንዴት ያይሽ? ኢትዮጵያ ምን ኢትዮጵያ ኑሮ ውድ ነው። ስለዚህ አመቱን ሙሉ ንጹህ ማንብላ። የምንሰራው ለሆዳችን ነው እኮ ሴትዮ። አመጣም እኔ ቡታጀራ አልመጣም። እቺ ሴትዮ ያማታል። እኔ ቡታጀራ ከመጣው ምን ልታረገኝ ነው? ሆዳም እሱ ኖርማል ነው። ስንት ደቂቃ ሆነ? ከ20 ሆኗል። ከ20 ከስንት ሲል ይወጣሉ? ወጥቼ ወደ ምግብ ወዳለበት። በነገራችን ላይ እኔ የት እንደማፈጥር ታውቃላችሁ ፋሚሊዎች? ያገኘሁት ቤት ነው። እሄዳለሁ፣ አንኳኳለሁ። እዚህ ቤት ሙስሊም ናችሁ ክርስቲያን እላለሁ። ክርስቲያን ነን ካሉኝ እናንተ ቤት ኢፍጣር የለም ሙስሊም ቤት ነው ያለው እላለሁ። አዎ ቀጣዩ ቤት ነው ይሉኛል። እሄድና ቀጣይ ቤት አንኳኳለሁ፣ እገባለሁ፣ እበላለሁ፣ እወጣለሁ። አያችሁ፣ እንዲህ ለማድረግ ደግሞ ምን ይጠይቃል? ልብ ይጠይቃል። አሁን እንደኔ ማንም አያደርግም። ሁሉም ሰው ቀዘናም ነው፣ ልብ የለውም። እኔ ደፋር ስለሆንኩ ነው እንደዚህ ማድረግ። የፈለኩበት ቤት ገብቼ እበላለሁ፣ የማላውቀው ቤት ማለት ነው። እና ምን ልላችሁ ፈልጌ ነው እንደዚህ አይነት ድፍረት ሲኖራችሁ ናኛ ቤት። እሺ የት ነው? ቶሎ በይ። ወንድ ነው ሴት ነው? ናኛ ቤት ብሎኛል። ልሄድ ነው በቃ። የት ነው?
እቤት የት ነው ወይንም እቤትሽ የት ነው? ቶሎ በይ። አሁን ነው የምመጣው የፈጠነ ቡታጅራ ሴትዮ ሙት ይዝብኛል። ቡታጅራ ከሆነ እናቴ ቤት መጥቼ አላፈጥርም። አቶ ኤፍሬም ተው ኤፍሬም ተው። አያችሁት? ኤፍሬም ሲጮህ እየሰማችሁት ነው። ተው ሰዓቱ ሲደርስ ይጮሃል። ልክ የሆነ ድምጽ ሲሰማ ውው ይላል፣ ይሰማል። አቶ ያው ትቷል። አያችሁ? አማርኛ ሁሉ ላይ ይሰማል። ምን ፈልገህ ነው ሄኖክ እዚህ ቤት የምትመላለሰው? ወደ ላይ በለ ወጣ በለ አሉ ሰላም ነህ? ላይቭ ላይ ነው ያወራው። እኔ ሚዩት ምናምን ማድረግ አይመቸኝም በነገራችን ላይ ወላሂ ላዚም። አሁን ሚዩት ምናምን ሳላደርግ ነው ማወራው። ሚኒ አታፈጥርም ታፈጥራለህ? ሄሎ አታፈጥርም ዛሬ? ኦኬ። ስለዚህ እኔ በቃ ኮምፒውተርን ይዤ ሄጄ